በዓለማችን ላይ የሱን ያህል ስመ ገናና የለም። ግና ከገቢው 80 በመቶ የሚሆነውን ዘውትር ለችግረኛ ጎረቤቶቹ ያከፋፍላል። ለጥጥ ቱጃር መሆን እየቻለም ሰዎችን በመርዳቱ ገንዘብ አጥሮት ሪንግ ውስጥ ገብቶ ቦክስ ይፋለም ነበር። የአሜሪካው ፔንታገን በቪየትናም ጦርነት ላይ ተሳተፍልኝ ብሎ ብሔራዊ ግዳጅ ሲጠይቀው ቪየትናሞች ወዳጆች እንጂ ጠላቶች አይደሉም ብሎ ጥያቄውን ውድቅ አድርጓል። ሻፍል ዳንስ እየደነሰ የሚፋለመው ይህ ኃያል ሰው ከፍሬማን እስከ ሰኒ በቡጢው ያልተዘረረ አንድም ቦክሰኛ የለም። የማይክ ታይሰን እና የማራዶናም የቅርብ ወዳጅ የነበረ ሲሆን ለጥቁሮችም የሱን ያህል ጠበቃ አልነበረም። በእጅጉ ንግግር አዋቂና ቀልደኛ የነበረ ሲሆን ከምንም በላይ ደግሞ በደግነቱና በምስኪንነቱ በመላው ዓለም ሕዝቦች ዘንድ በቀዳሚነት ይወደዳል። That I was the greatest of all time. His punches are coming from nowhere. Bah, 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 bah. In the 15th round, he's still pumping. Bah, bah, boom, boom. He's gonna start lacing it. ወደ ቻናላችን ቤተሰቦች በዓለማችን ወደር ስላልነበረው አትሌትና ደግነቱና ኃያል ታጋይነቱ ዛሬም ድረስ ተጽዕኖ ስለፈጠረው ቦክሰኛ እናስቃኛችኋለን። በ1942 በኬንታኪ የተወለደው ካሲስ ክሌ ያደገው በከፋ የዘር መድሎ በነገሰበት የአሜሪካ ደቡባዊ ክፍል ነበር። አባቱ ካሲስ ክሌ ሲኒየር የማስታወቂያ ሰሌዳዎችን በመቀባት ሚስቱንና 2 ወንድ ልጆቹን ሲያስተዳድር፣ እናቱ ደግሞ የቤት ሰራተኛ ሆና ትሰራ ነበር። በድህነትና በዘር ጭቆና ውስጥ ያደገው ወጣቱ ካሲስ ክሌ በሕይወቱ መታገል እንዳለበት ገና በወጣትነቱ ነበር የተገነዘበው። በ12 ዓመቱ ብስክሌቱ ሲሰረቅበት ሌባውን በጥፊ መምታት እንደሚፈልግ ለፖሊስ መኮንኑ ለጆ ማርቲን ነግሮት ነበር። እንደ አጋጣሚ ሆኖ ጆ ማርቲን በአካባቢው ጂም ውስጥ የቦክስ አሰልጣኝም ስለነበር ወጣቱ በጎዳና ላይ ሰዎችን መደብደብ ከመጀመሩ በፊት ወደ ጂሙ መጥቶ እንዲሰለጥንና እንዴት መማታትም ሆነ ዲሲፕሊንድ መሆን እንዳለበት እንዲማር ጋበዘው። ከዛች ቅስፈት ጀምሮም በካሲስ ክሌ ሕይወት ውስጥ ሁሉም ነገር ተቀየረ። የመጀመሪያውን የአማተር ውድድር በ14 ዓመቱ አሸነፈ። ከ2 ዓመት በኋላ ደግሞ በወጣቶች ክብደት የኖቪስ ጎልደን ግሎቭስ ውድድር አሸናፊ ሆኗል። በ19 ዓመቱ ካሲስ ክሌ የብሔራዊ ጎልደን ግሎቭስ ሻምፒዮን አሸናፊና በወጣት ኮከቦች ክብደት ዘርፍ የብሔራዊ ዋንጫ አሸናፊ ሆኗል። በሀገሪቷ ውስጥ ምርጡ አማተር በመሆኑ በ1960 የሮም ኦሎምፒክ አሜሪካንን እንዲወክል ተመረጠ። ነገር ግን በበረራ ፍርሃቱ ምክንያት አልወዳደርም ሊል ምንም አልቀረውም ነበር። 1 ሜትር ከ90 የሆነው ፈጣኑና ስፖርታዊ ብቃትን የተላበሰው ካሲስ ክሌ በኦሎምፒክ ውድድሩ ላይ የበላይነቱን የያዘ ሲሆን በፍጻሜው ፖላንዳዊውን ፔትራ ኮስኪን በማሸነፍ የሚገባውን የወርቅ ሜዳሊያ ተቀዳጅቷል። የኦሎምፒክ ሻምፒዮን የሆነው ካሲስ ክሌ ወደ ሀገሩ ተመልሶ ሜዳሊያውን በኬንታኪ በኩራት አንገቱ ላይ አጥልቆ በአደባባዮች ይዞር ነበር። በከተማው መሃል ምግብ ለመመገብ ወደ አንድ ሬስቶራንት ቢያመራም አንዱ አስተናጋጅም እኛ ለጥቁሮች አናስተናግድም አለው። ፈጣን አእምሮ ያለው ካሲስ ክሌም በቁጭትና በብስጭት እኔም ጥቁርን አልበላም ሃምበርገርን ብቻ አምጣልኝ ሲል መልሶለታል። አባቱ በጦርነት የተዋጋላትና እሱ ራሱ የኦሎምፒክ ወርቅ ያመጣላት ሀገር አሁንም በእኩልነት የማታየው መሆኑ በሀገሪቷ ላይ ጥልቅ ስህተት እንዳለ እንዲያስብ አድርጎታል። ካሲስ ክሌ ከ105 የአማተር ውድድሮች በኋላ ወደ ፕሮፌሽናልነት የተሸጋገረ ሲሆን ከነዚህም ውስጥ በትክክል መቶዎቹን አሸንፏል።
ከሉዊስቪል ጋር የስፖንሰርሺፕ ስምምነትን የተፈራረመ ሲሆን በመጀመሪያ ኮንትራቱ በወር $400 ያገኝ ነበር። ከአጠቃላይ ገቢውም 50% ድርሻ ነበረው። ጥሩ አሰልጣኝ የፈለገው ካሲስ ክሌ አንጀሎ ዳንዲ ዋና አሰልጣኝ ወደ ነበረበት ሚያሚ ወደሚገኘው ጂም ደወለ። ወደ ፍሎሪዳ በማቅናትም ወዲያውኑ ከዳንዲ ጋር ስልጠና የጀመረ ሲሆን ዳንዲም ከሁለት ፍልሚያዎች በስተቀር በሁሉም ውድድሮቹ ላይ ረዳቱ ሆኖ አብሮት ዘልቋል። በወቅቱ ካሲስ ክሌ ገና ያልዳበረ ክህሎት ያለውና በከባድ ሚዛን ቦክስ በአካል ሙሉ ለሙሉ ያልደረጀ ታዳጊ ነበር። ክብደቱም ከ190 ፓውንድ በታች ነበር። ሆኖም ግን የሱ ፍጥነት ከሁሉም ባላንጣዎቹ አቅም በላይ ነበር። ከከባድ ሚዛን ይልቅ እንደ መካከለኛ ሚዛን ተፋላሚ ይንቀሳቀስ ነበር። የሱ ቅልጥፍናም ሆነ የኦሎምፒክ ወርቅ ሜዳሊያው ዋነኛ መለያው አልነበሩም። ካሲስ ክሌ በ1961 በቦክስ ሕይወቱ መጀመሪያ ላይ ካገኘው ጆርጅ ዋግነር ከተባለው ፕሮፌሽናል ቡጢኛ በተማረው ባላንጣን በሚያንኳስሱ ንግግሮቹም ታዋቂ ሆነ። ካሲስ ክሌ የአይነቱ ንግግሩ የትኬት ሽያጭ ቁጥር ላይ ትልቅ ለውጥ እንደሚያመጣ የተገነዘበ ሲሆን ከቀልደኛነቱ ጋርም ይሄድ ስለነበር እያንዳንዱን ባላንጣውን ማጣጣሉንና ማንኳሰሱን ቀጠለ። በእንግሊዝ ዌምብሌ በተከናወነው የአውሮፓ ከባድ ሚዛን ሻምፒዮናም ሄነሪ ኩፐርን በዝረራ ካሸነፈ በኋላ ሻምፒዮን ከመሆን ለማሸነፍ የቀረው አንድ ሰው ብቻ ነበር። እሱም የዓለም ከባድ ሚዛን ሻምፒዮኑ ሰኒ ሊስተን ነበረ። ሰኒ ሊስተን በቦክስ ስፖርት ውስጥ የአካል ብቃት የበላይነት ማለት ምን ማለት እንደሆነ እውነተኛ ማሳያ ነበር። ቁመቱ 1 ሜትር ከ60 ሴንቲሜትር ብቻ ቢሆንም በአስገራሚ መልኩ እጁን በርዝመት መዘርጋትና ጠንካራ ጡንቻዎችን የመሰንዘር አቅም ነበረው። ሰኒ በየትኛውም እጁ ባላንጣዎቹን በዝረራ መጣል ይችል ነበር። ከካሲስ ክሌ ጋር ወደ ነበረው ፍልሚያ ሲመጣም 35 ጨዋታዎችን አሸንፎ አንድ ብቻ ተሸንፎ ነበር። በቀደመ ዝናው ምክንያት ከፍተኛ ግምት ተሰጥቶት ፍጹም አሸናፊ ይሆናል ተብሎም ተጠብቆ ነበር። ካሲስ ክሌም በወቅቱ እንደ ታዋቂ ሰው በራስ መተማመን የጀመረበት ጊዜ ሲሆን ሰኒ ደግሞ እሱ የመጀመሪያው ትልቁ ኢላማ ነበር። በወቅቱ ካሲስ ክሌ የተናገረው ገንዘብህን ማጣት የምትፈልግ ከሆነ ሞኝ ሁንና በሰኒ ላይ ተወራረድ የሚለው ንግግሩም በብዙዎች ዘንድ ተወዳጅነትን እንዲያገኝ አድርጎታል። ሆኖም ግን ይህ የማጣጣል ንግግሩ በሁሉም ዘንድ ተቀባይነት አልነበረውም። እንዲያውም አንዳንዶች ስነ ምግባር እንደሌለው ቀልደኛ አድርገው ቆጥረውት ነበር። የካሲስ ክሌ የስነ ልቦና ጥቃት የጀመረው ከሊስተን ፍሎይድ ፓተርሰን ጋር ለሚያደርገው ውድድር በሚዘጋጅበት ወቅት ነበር። የሁለቱም ቡጢኞች ፍልሚያ መጀመሩን የሚያበስረው ደውል ሲደወልም ሰኒ ሊስተን ካሲስ ክሌን አንገቱን ለመቅላት እንደሚፈልግ ሰው በኃይል ያጠቃው ጀመር። ሰኒ ሊስተን ከደቂቃዎች በኋላ ጠንካራ ጡንቻዎችን በባዶ አየር ላይ በመወርወር ያለ አግባብ ጉልበቱን አባከነ። በወቅቱ ታዲያ ካሲስ ክሌም ቡጢዎቹን እየደነሰ ነበር የሚሸውደው። የገዘፈ አካል የነበረው ሰኒ ሁልጊዜ አደገኛ በሆነው በራሱ ያጨዋወት ዘይቤ ፈጣን ጥምር ጡንቻዎችን መሰንዘር የሚያስችል ፍጥነት አልነበረውም። ካሲስ ክሌም ወደሱ የተወረወሩትን ጡንቻዎች በሙሉ በተለየ ሁኔታ አስወገደ። ካሲስ ክሌ ፍጥነቱንና ቅልጥፍናውን በጥበብ መጠቀም የጀመረበት የሕይወቱ የመጀመሪያ ምዕራፍ ማጠቃለያ ላይ ይገኝ ነበር። ፍልሚያው የገፋ ሲሄድ ሰኒ የተበሳጨ መጣ። በተቃራኒው በብልሃት የተጫወተው ካሲስ ክሌ እያንዳንዱን ዙር እያሸነፈ ሄደ። ነገር ግን በአራተኛ ዙር ላይ ካሲስ ክሌ ለጊዜው እይታውን ሲያጣና ውድድሩን ለማቋረጥ ፈልጎ አሰልጣኙ የቦክስ ጓንቶቹን እንዲፈታለት ሲጠይቅ ነገሮች መቀያየር ጀመሩ። አሰልጣኙ ዳንዲ ግን የካሲስን አይኖች በማጠብ ለማነቃቃት ሞከረ። የአምስተኛው ዙር መጀመሩን የሚያበስረው ደውል ሲሰማ ግን ዳንዲ ካሲስ ክሌን ወደ ሪንጉ መሃል ገፋው። ሰኒ ይህንን አይቶ ሁሉንም ነገር ለማግኘት ወይም ለማጣት በከፍተኛ ሁኔታ መንቀሳቀስ ጀመረ። ነገር ግን ባልተመጣጠነ አመጋገብ፣ በአልኮልና በልምምድ ማነስ ምክንያት በጣም እያበሳጨው ያለውን ተፎካካሪ ለመጣል ጥቂት ደቂቃዎች የሚሆን ጉልበት ብቻ ነበር የቀረው።
በዚህ ጊዜ ታዲያ ካሲስ ክሌ ሳይወድቅ በጽናት የቆመ ሲሆን እይታውን የጋረደው ነገርም ጠፍቶ በደንብ ማየት ጀመረ። በስድስተኛው ዙር ደግሞ እንደ አዲስ ተወልዶ ለማሸነፍ ተዘጋጅቶ ተመለሰ። የ22 ዓመቱ ተፎካካሪ በስድስተኛው ዙር ሰኒ ላይ ሙሉ ለሙሉ የበላይነቱን የወሰደ ሲሆን ከባድ ቡጢ ያሳርፎበትም ሰኒ ወንበር ላይ ወደቀ። የአፍ መከላከያውንም ተፋና ጨርሻለሁ አለ። ፍልሚያውም በካሲስ ክሌ አሸናፊነት ተጠናቆ አዲሱ የዓለማችን ከባድ ሚዛን ሻምፒዮን ሆኗል። ካሲስ ክሌ ወላጆቹ ባወጡለት ካሲስ ክሌ በሚለው ስም ያደረገው የመጨረሻው የሆነው ይህ ፍልሚያ እንደተጠናቀቀ ወደ ማይክሮፎኑ ተጠግቶ እየጮኸ እኔ በጣም ጎበዝ ነኝ፣ እኔ በጣም ቆንጆ ነኝ፣ ዛሬ ዓለምን አናወጥኳት ብሎ ተናገረ። I am the king of the world. Hold it. I'm pretty. Hold it. You're not that pretty. I'm a bad man. Wait. I shook up the world. ካሲስ ክሌ የከባድ ሚዛን ሻምፒዮን ከሆነ ከሁለት ቀን በኋላ እስልምናን መቀበሉን በማወጅ መላው ዓለምን በድጋሚ አስገረመ። ከሁለት ሳምንታት በኋላ ደግሞ በመንፈሳዊ መምህሩ በአሊጃህ መሐመድ በተሰጠው ስም መሰረት መጠሪያ ስሙ ከካሲስ ክሌ ወደ መሐመድ አሊ ተቀየረ። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታደግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። መሐመድ አሊ ምንም እንኳን ስሙን ቢቀይርም በሚቀጥሉ 3 ዓመታት ውስጥ በቦክስ ሜዳ ውስጥ ምንም የተቀየረ ነገር አልነበረም። ከእርሱ በፊት ማርሲያኖ እና ጆ ሉዊስ እንዳደረጉት ሁሉ የከባድ ሚዛን ቦክስን ሙሉ በሙሉ ተቆጣጠረ። ከሰኒ ሊስተን ጋር በተደረገው የሪማች ጨዋታም በመጀመሪያው ዙር ላይ በፋንተም ኖካውት አሸነፈ። በነገራችን ላይ ይህ የሪማች ፍልሚያ በታሪክ ውስጥ እጅግ አወዛጋቢ ከሆኑ ፍልሚያዎች አንዱ ነበር። ምክንያቱ ደግሞ በርካቶች ሰኒ ሆን ብሎ ተሸንፏል ብለው ስላመኑ ነው። ከዚያ በኋላ አሊ የሻምፒዮንነት ማዕረጉን 8 ተከታታይ ፍልሚያዎችን በማሸነፍ አስጠብቆ ቆይቷል። እሱ በአካላዊ ብቃቱ ከፍተኛ ደረጃ ላይ የደረሰና ከማንም በላይም የላቀ ነበር። እንደ ቢራቢሮ ይበር፣ እንደ ንብም ይናደፍ ነበር። በኃይለኛ ፍልሚያዎች ላይ ሆኖ ከባላንጣው ከባድ ቡጢ ሲሰነዘርበት ሻፍል ዳንሶችን እየደነሰ የሚሸውድበት መንገድም በጣም ዝነኛ፣ ተወዳጅና አዝናኝ አድርጎታል። በ1967 መሐመድ አሊ በሃይማኖታዊ እምነቱ ምክንያት በቪየትናም ጦርነት ማክተሚያ ላይ ወደ አሜሪካ ጦር ሰራዊት ለመቀላቀል የቀረበለትን ጥሪ አልቀበልም አለ። በወቅቱ መንግስትን ተቃርነው ለመናገር ከማይደፍሩ አብዛኞቹ አትሌቶች በተለየ መልኩ አሊ በእምነቱ ለመታገልና ወደ ኋላ ላለማለት ብልህና ደፋር ነበር። እኔ ከቪየትናም ታጣቂዎች ጋር ምንም አይነት ጸብ የለኝም፣ እነሱ በእኔ ላይ ያደረሱት ምንም ነገርም የለም፣ ስለዚህ አልዘምትም ብሎ ተናገረ። I will not go 10,000 miles from here to help murder and kill another poor people simply to continue the domination of white slave masters. ከዘመናዊው ዓለም ትኩረትን ከሚከፋፍሉ ነገሮችና ከቅንጦት ሕይወት ራሱን ለማግለል በፔንሲልቬኒያ የሚገኝ ሐይቅ አጠገብ ወጣ ያለ የልምምድ ካምፕ የገነባው አሊ ከምንጊዜውም በላይ ተነሳሽነት አግኝቶ ነበር። በየቀኑ በመሮጥ እንጨት በመፍለጥና ቦክስ በመለማመድ ራሱን 2 እጥፍ አዘጋጀ። ስህተቱን ለማስተካከልም ዘውትር ዝግጁ ነበር። በሚቀጥሉት 2 ዓመታት ውስጥም አሊ በተደጋጋሚ የተፋለመ ሲሆን ተከታታይ 10 ውድድሮችንም አሸንፏል። ከዛም በ1973 ብዙም በማይታወቀው ኬን ሮተን በተባለ ተፋላሚ ሽንፈትን አስተናገደ። ሮተን በሁለተኛው ዙር ላይ የአሊን መንጋጋ የሰበረው ሲሆን በ12ኛው ዙር ላይም ያልተጠበቀ የማሸነፍ ውሳኔን አግኝቷል። አሊ ተቋሚውን አሳንሶ አይቶ የነበረ ሲሆን በቁም ነገር ግን አልወሰደውም ነበር። አሊ ብዙ ጊዜ በሜዳ ውስጥ እጆቹን ወደ ታች አውርዶ ይቆም፣ አሊያ ደግሞ ምንም ጡጫ ሳይሰነዝር ለጥቂት ዙሮች ዝም ብሎ ይወዛወዝና ይደንስ ነበር።
መሐመድ አሊ ከኖርተን ፍልሚያ በፊት በአግባቡ አልሰለጠነም ነበር። ከአሰልጣኙ አንጀሎ ዳንዲ ይልቅ ከሴቶች ጋር ብዙ ጊዜን ያሳልፍ ነበር። በሆዱ ዙሪያ ትንሽ የስብ ክምችትም የነበረው ሲሆን ክብደቱም ከ220 ፓውንድ በላይ ሆኖ ነበር። አሊ ከሽንፈቱ በኋላ ውድድሮችን በቀላሉ ያሸንፍ ስለነበር ሰው በእጽና በአልኮል ብቻ ሳይሆን በታላቅነትና በአሸናፊነትም ሊሰክር ይችላል። እኔ ላይ የደረሰውም ይሄው ነው። እኔ በጣም ዝነኛና ጎበዝ እየሆንኩኝ ስመጣ በተለመደው ጊዜ የማላደርጋቸውን ነገሮች ማድረግ ጀመርኩኝ ብሏል። የሽንፈትም አሊን በድጋሚ ወደ ማንነቱ እንዲመለስና ነገሮችን ቆም ብሎ እንዲያስብ አደረገው። ከ6 ወራት በኋላም ያለምንም ተጨማሪ ክብደት ከሰኒ ሊስተን ጋር ሲወዳደር የነበረውን 90 ኪሎ ግራም በመያዝ ወደ ፍልሚያ ሪንግ በብቃት ተመለሰ። ያጸፋ ፍልሚያው በጣም የተቀራረበና ውሳኔው በተወሰነ መልኩ አወዛጋቢ ቢሆንም አሊ ግን ሽንፈቱን በመቀበል ኖርተንን በከፊል ድምፅ አሸነፈ። ከዛ በኋላ ምንም እንኳን ለሻምፒዮናነት ማዕረግ ባይሆንም ከፍሬዘር ጋር በነበረበት ፍልሚያ ከባድ ሽንፈት ደረሰበት። ለሁለተኛ ጊዜ በማዲሰን ስኩዌር ጋርደን በተደረገው ሁለተኛ ፍልሚያ አሊ ከመጀመሪያው ግጥሚያቸው እጅግ የተሻለ ብቃትን በማሳየት በዳኞች ውሳኔ ፍሬዘርን አሸነፈም። ከዛ በኋላም በእጅጉ ናፍቆት ወደ ነበረው ወደ ከባድ ሚዛን ሻምፒዮና ፍልሚያ መጥቷል። በቀጣይ ደግሞ መሐመድ አሊ ከጆርጅ ፎርማን ጋር ለመጫወት ቀጠሮ ያዘ። ከአሊ ጋር በነበረው ፍልሚያ ወቅትም ጆርጅ ፎርማን በተመሳሳይ የውድድር ብዛት 40 ፕሮፌሽናል ድሎችን አስመዝግቦ ነበር። ከነዚህም ውስጥ በዳኞቹ ውሳኔ ያሸነፈው 3ቱን ብቻ ሲሆን አብዛኞቹ ፍልሚያዎቹ በመጀመሪያዎቹ 3 ዙሮች የተጠናቀቁ ነበሩ። ይህም በፍሬዘር እና በኖርተን ላይ ያስመዘገባቸው ፍጹም የበላይነቶችን ያካተተ ነው። ሁለቱም አሊን አሸንፈውት የነበረ ቢሆንም ከፎርማን ጋር ግን የቆዩት 2 ዙሮች ብቻ ነው። በፍልሚያው የመጀመሪያው ዙር ላይ ጆርጅ ፎርማን ከባድ ቡጤዎችን ቢሰነዝርም አሊ እንደተለመደው ሻፍል ዳንስን እየደነሰ ቡጤዎቹን ከመሸወድ ባለፈ ሮፓዶፕ ከሚባለው የገመድ ላይ የመከላከያ ስልቱ ወጥቶ መልሶ ማጥቃትን ጀምሯል። በጭንቅላቱ ላይ ያረፉት 5 ተከታታይ ጡጫዎች ከኃይለኛው ቀኝ እጁ ጋር ተዳምረው ግዙፉን ጆርጅ ፎርማንን በዝረራ በመጣል ተመልካቹን በሙሉ ወደ እብደትና ደስታ ውስጥ አስገብቷል። አሊ በዚህ አስደናቂ ብቃቱም ዳግም ሻምፒዮን ሆነ። ከውድድሩ በኋላ ፎርማን ከሱ ጋር በአንድ አረፍተ ነገር ውስጥ መጠቀሴ ለኔ ክብር ነው። እሱ በታሪክ ውስጥ ከሁሉም የላቀው ሰው ነው። በብልሃትና በቦክስ የበለጠኝ ጎበዝ ነው ሲልም ለአሊ ያለውን አድናቆት ገልጿል። መሐመድ አሊ በፍልሚያ ወቅት ለመያዝ አስቸጋሪ ቦክሰኛ ሲሆን ወደ ማዕዘን ሊገፉት ወይም ሜዳውን ሊያጠቡበት አይችሉም ነበር። ሁልጊዜ ባላንጣዎቹን ከተለመደ ዘይቤያቸው ውጪ እንዲሆኑ ያስገድዳቸው ነበር። በዚህም ባልተጠበቀ ሁኔታ ጭንቅላታቸውን በቀላሉ ይመታቸው ነበር። አሊ እጅግ ጨካኝ ከሚባሉ በፕላኔቷ ላይ ካሉ እንደ ፎርማንና ፍሬዘር ካሉ ተፋላሚዎች ጋር ጡጫቸውን የመቋቋም ብቃትን አሳይቷል። በ1975ም 3 ጨዋታዎችን አሸንፎ ክብሩን ካስጠበቀ በኋላ ከፍሬዘር ጋር ለ3ኛ ጊዜ ተፋልሟል። በሁለቱ መካከል ከዚህ ቀደም የነበረው የፍልሚያ ውጤት 1-1 ስለነበረ ፍልሚያውን የቤስት ኦፍ 3 አሸናፊውን ለመለየት አደረጉት። በፊሊፒንሷ ማኒላ የተደረገው ይህ አስደናቂ ፍልሚያ በ40 ዲግሪ ሴልሺየስ አስከፊ ሙቀትና በተመልካች ወንበሮች ላይ የተቀመጡ ሰዎችን ጭምር ባስቸገረ ከፍተኛ ሙቀት የተከናወነ ነበረ። ያ ፍልሚያም የሰው ልጅ ጽኑ ፍላጎትና ቁርጠኝነት ካለው ምን ሊያደርግ እንደሚችል በተግባር ያሳየ ነበር። ፍሬዘር በእልህ ተሞልቶ ካሊ የተሻለ መሆኑንም በተግባር ለማሳየት ቆርጦ ነበር። አሊ ግን በክብደት መጨመር ምክንያት ከትክክለኛው ስፖርታዊ ቁመናው የራቀ ቢሆንም ማንም የሌለው አይነት በራስ መተማመን ነበረው። የሁለቱ ቡጢኞች ፍልሚያም እያንዳንዱ ዙር ፍጹም ጦርነት ነበር።
ፍልሚያው ሲጀመር ፍሬዘር አሊን ሌላ ማንም ሰው ሊመታው በማይችለው ሁኔታ በተጠጋጉ ቁጥር ጭንቅላቱ ላይ ይመታው ነበር። አሊ ደግሞ የፍሬዘርን ሁለቱንም አይኖች በአፐርከት ጡጫዎች ያደባይ ነበር። ፍልሚያው ገፍቶ 12ኛው ዙር ላይም ፍሬዘር ምንም ነገር ማየት የተሳነው ሲሆን ፊቱም ልክ እንደ ገንፎ አብጦ ነበር። የፍሬዘር አሰልጣኝ ኤዲ ፉች ዙሩ መጀመሩን የሚያበስረው ደውል ሲደወል ወደ ሜዳ እንዳይወጣ በአካል ከለከለው። በወቅቱ የፍሬዘር አሰልጣኝ በእጆቼ ላይ እንዲሞት መፍቀድ አልቻልኩም፣ ያንን ማድረግ በጭራሽ አቃተኝ ብሎ ተናገረ። ከፍልሚያው በኋላ መሐመድ አሊም የፍልሚያ በሕይወቱ ወደ ሞት የቀረበበት በጣም ከባዱ ጊዜ እንደነበር ተናግሯል። ፍሬዘር በበኩሉ በመልበሻ ክፍል ውስጥ ግንብ ሊያፈርስ የሚችሉ ጡጫዎችን ሰነዘርኩበት፣ እሱ ግን ሳይወድቅ በእግሮቹ እንደቆመ ቀጠለ። እግዚአብሔር ምስክሬ ነው፣ እሱ ታላቅ ሻምፒዮን ነው ሲል ተናግሯል። በፍልሚያው አሊ በጣም ከመድከሙ የተነሳ እጅግ አሳማሚ እንደነበርና የልብ ድካምም ሊይዘው እንደሚችል በመግለጽ ገና በከፍተኛ ደረጃ ላይ ያለ ጡረታ መውጣት እንደሚፈልግ ተናግሯል። በእርግጥ በወቅቱ ሊያደርገው የሚገባውም ይህንኑ ነበር። ሆኖም እሱ በሻምፒዮንነቱና በዝነኛነቱ እንዲሁም ገቢን የማግኘት አቅሙ ከፍተኛ ደረጃ ላይ የነበረ በመሆኑ በዛን ወቅት ቦክስ የሚጫወተው በዋናነት በገንዘብ ምክንያት ነበር። በወቅቱ ገንዘቡ ለራሱ አያስፈልገውም ነበር። ነገር ግን ከውድድሩ ከሚያገኘው ገቢ እስከ 80 በመቶ የሚሆነውን ለችግረኞች ይለግስ ነበር። ከፍሬዘር ፍልሚያ በኋላ ክብደቱ እየጨመረና ዕድሜው እየገፋ የመጣ ቢሆንም ጥቂት ተጨማሪ ድሎችን ለማስመዝገብ ግን በቂ ክህሎት ነበረው። ጓንቱን ስለ መስቀሉ የሚወራው ወሬ ከቀን ወደ ቀን እየጎላ መጣ። ደጋግሞም ጡረታ እወጣለሁ እያለ ይናገር ነበር። ነገር ግን መልሶ ሐሳቡን በመቀየር ጓንቶቹን ያጠልቅ ነበር። ግና ምንም ያህል ታላቅ ብትሆን ለረጅም ጊዜ ከተዋጋህ መሸነፍህ የማይቀር ነው። በ1978 መሐመድ አሊ በፕሮፌሽናል ሕይወቱ ሦስተኛው ሽንፈት በሆነ ፍልሚያ በሊዮን ስፒኒክስ ተረቷል። እያንዳንዱ ሽንፈት ለአሊ ተጨማሪ ተነሳሽነት ይሰጠው ስለነበር ሁለቱ ተፋላሚዎች እንደገና ሪንግ ውስጥ እንዲገቡ ጠይቆ ስለተፈቀደላቸው አሊ አሸንፎ ዳግም ሻምፒዮንነቱን አስከበረ። ማዕረጉንም መልሶ አገኘም። በዚህም የከባድ ሚዛን ሻምፒዮናን በሦስት የተለያዩ አጋጣሚዎች ያሸነፈ የመጀመሪያው ሰው ሆነ። ከውድድሩ በኋላ ጡረታ በመውጣት ማዕረጎቹን አሳልፎ የሰጠ ቢሆንም ከ2 ዓመት በኋላ ግን ከልምምድ አጋሩ ክላሪ ሆልምስና በ1981 ደግሞ ከትሬቨር በርኪክ ጋር ለመፋለም ከጡረታው ተመለሰ። በገንዘብ ለሚረዳቸው ሰዎች የተወሰኑ ዶላሮችን ለማግኘት ብሎም ሁለቱን ፍልሚያዎች ቢያደርግም የተሸነፈ ሲሆን የቀድሞውን ማንነቱንም ጨርሶ አይመስልም ነበር። በወቅቱ የፓርኪንሰን በሽታ የመጀመሪያ ምልክቶች የታዩበት ሲሆን ንግግሩና የሰውነት ቅንጅቱ አስቀድሞ ተጎድቶ ነበር። የቦክስ ሕይወቱ በዚህ መልኩ ካበቃ በኋላም መሐመድ አሊ አሁንም መታገሉን ቀጥሏል። እሱ ለሰላም ለመቻቻልና ለእኩልነትም ከፍተኛ ዋጋ እየከፈለ ይዋጋ ነበር። መሐመድ አሊ ለኑሮውና ለእርዳታዎቹ ሲል ሰዎችን የሚመታ ዳንሰኛ ቢሆንም ጎበዝ ገጣሚና የአስተሳሰብና የንግግር ጠቢብም ነበረ። የመሐመድ አሊ እጅግ በጣም አስፈላጊ ፍልሚያዎቹ ለፍትህ የተደረጉ ሲሆን በምርጥ ቃላቶቹም ጥቁር ሕዝቦች እያለፉበት የነበረውን የዘርና የእኩልነት መጓደል በግልጽ ይናገር ነበር። አሊ በደማቅ መብራቶች፣ በሴቶች፣ በገንዘብና አብረውት በሚመጡ ነገሮች ሁሉ ይደሰት ነበር። ነገር ግን የመጣበትን ቦታ መቼም አልረሳም። በዙሪያው ያሉ ምንዱባኖችን ከመርዳትና ከሚያገኘው ገቢ 80%ን ለነሱ ከማከፋፈል አልቦዘነም። ሁልጊዜም ለሕዝቡ ዋጋ ይከፍል ነበር። የሕዝብ ሻምፒዮን ለመባል ይበቃውም ለዚህ ነበር። አሊ በበሽታው መሰቃየቱን ቢቀጥልም በመላው የዓለም ሕዝቦች ዘንድ በዛ ትውልድም ሆነ በአሁኑ ትውልድ በእጅጉ ይወደዳል። የ1996 ኦሎምፒክ በአሜሪካው አትላንታ ሲጀመር በሚንቀጠቀጡ እጆቹ ማብሰሪያ ችቦውን የለኮሰውም እሱ ነበር።
አሊ በህይወቱ የመጨረሻ ዘመናት የማይክ ታይሰን አድናቂ የነበረ ሲሆን አርጀንቲናዊውን ጥበበኛ ዲያጎ ማራዶናንም በእጅጉ ይወደው ነበር። ከሁለቱ ጋርም በጣም ይቀራረብ ነበር። ከየትኛውም ጊዜና ከማንም በላይ እጅግ ማራኪ ቦክሰኛ የነበረው መሐመድ አሊ በሜዳ ውስጥ ያለው ስኬት ከማህበራዊ ተሟጋችነቱ ጋር ተዳምሮ በታሪክ ውስጥ ከሁሉም የላቀ ታላቅ አትሌት ሆኖ ለዘላለም እንዲቀመጥ አስችሏል። ወደ ቻናላችን ቤተሰቦች ስለ ጥበበኛው ቦክሰኛ መሐመድ አሊና ስለ አስገራሚ ህይወቱ ያስቃኘናችሁ የዛሬው መሰናዷችን ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብነታችሁን ታጠናክሩ ዘንድ እየጋበዝን ለዛሬ በዚሁ ተሰናበትን። መልካም ጊዜ።